በትናንትናው ዕለት ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸሬና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ የሚንቀሳቀሱት የትግራይ ኃይሎች ወይም በህወሓት ወታደሮች መካከል ከባድ ውጊያ መቀስቀሱን ወታደራዊ ምንጮች ገልጸዋል። ሸረሪና ቀደም ሲል የአርሚ 70 ስምሪት ማዕከል የነበረ በኋላም የአርሚ 70 እግረኛ ወታደር ወደ ጉምሩክ አቅጣጫ ከተንቀሳቀሰ በኋላ ግን የአርሚ 13 እግረኛ ወታደር የአርሚ 70 ሜካናይዝድ በጋራ የሚንቀሳቀሱበት ስፍራ መሆኑን የገለጹት እነዚህ ወታደራዊ ምንጮች በዚህ ስፍራ የተቀሰቀሰው የአሁኑ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ማለትም ፉል ስኬል ጦርነት መሆኑን ጠቅሰዋል። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች የተመራ ሲካሄድ የቆየውን ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። በምዕራብ ትግራይ አዲስ ውጊያ መቀስቀሱን ተከትሎም የኢትዮጵያ መንግስትና ህወሓት እርስ በርስ መካሰሳቸውን ቀጥለዋል። በምዕራብ ትግራይ በሽራሮ አቅጣጫ አዲስ ውጊያ የተቀሰቀሰ ሲሆን ይህም 2015 ዓ.ም የፕሪቶሪያ የሰላም ስምምነት ከተፈረመ ወዲህ ያጋጠመው እጅግ አደገኛ ግጭት ሆኗል ሲል አልጀዚራ በዘገባው ገልጿል። የሁለቱ ወገኖች የእርስ በርስ ክስ እንዲህ የሚል ነው። የትግራይ ክልል መንግስት የፌዴራል ኃይሎች በሽራሮ በኩል ጥቃት በመክፈት ሁኔታውን ወደ ሙሉ ጦርነት አሳድገቷል ሲል ከሷል። ህዝቡም ለብሔራዊ አንድነትና ህልውናው እንዲዘጋጅ ጥሪውን አቅርቧል። የፌዴራል መንግስት በበኩሉ በትራንስፖርት ሚኒስትሩ አብርሃም በላይ በኩል ውጊያው መኖሩን አረጋግጠው ጥቃቱን የጀመሩት በደብረ ጽዮን ገብረ ሚካኤል የሚመሩት የህወሓት ኃይሎች ናቸው ሲሉ ተደምጠዋል። ጦርነቱ ይበቃናል፣ ልዩነታችንን በውይይት እንፍታ ሲሉም ጥሪያቸውን አቅርበዋል። የውዝግቡ መንስኤና ወቅታዊ ሁኔታው የረጅም ጊዜ ቅሬታ። ሁለቱ ወገኖች የፕሪቶሪያውን የሰላም ውል አልፈጸማችሁም በሚል እርስ በርሳቸው ሲካሰሱ ቆይተዋል። የህወሓት ውስጣዊ ክፍፍል። የቀድሞው የህወሓት ቃል አቀባይ አቶ ጌታቸው ረዳ ደብረ ጽዮን ወደ ስልጣን ለመመለስ በኤርትራና በአማራ ፋኖ ላይ ተደግፈዋል ሲሉ ከሰው የትግራይ ኃይሎች ከሳቸው ጎን እንዳይቆሙ አሳስበዋል። የሰላም ውሉ አደጋ። ህወሓት ውሉ በተግባር የሞተ ነው ማለቱ የሚታወስ ሲሆን ባለሙያዎችና ተንታኞች እንደሚሉት ከሆነ ጠንካራ ዓለም አቀፍ ጣልቃ ገብነት ካልተደረገ በስተቀር ግጭቱ ወደ ሰፊ ጦርነት ሊያመራ ይችላል። ለመሆኑ ፖለቲከኛው ጀዋር መሐመድና አቶ ልደቱ አያሌው ከኤርትራ ጋር ስላለው ወታደራዊ ጥምረት ምን ይላሉ? የአማራ ክልል መንግስት ስለ ፋኖ ምን አለ? የሚለውን በዛሬው መሰናዷችን የምንቃኝ ይሆናል። አብራችሁን ትቆዩ ዘንድ በአክብሮት ተጋብዛችኋል። ልደቱና ጀዋር መሐመድ ስለ ጽምዶ ምን አሉ? ህወሓት ፋኖና የኦሮሞ ነጻነት ሰራዊት እንዲሁም ኤርትራ ወታደራዊ ጥምረት ፈጥሯል እየተባለ ይገኛል። ይህ ስብስብ ከብልጽግና መንግስት ጋር ወታደራዊ ፍልሚያ ያደርጋል ተብሎ የተጠበቀ ሲገኝ በዚህ ጉዳይ ላይ ፖለቲከኛው ልደቱ አያሌውና ጀዋር መሐመድ የራሳቸውን አስተያየት ሰጥተዋል። ሁለቱ ፖለቲከኞች የፊታችን ጦርነት ከመቼውም ጊዜ በላይ እጅግ አውዳሚና አገር የሚበትን ነው በማለትም ስጋታቸውን እየገለጹ ይገኛል። አቶ ልደቱ አያሌው ስለ ጽምዶ ባሰፈሩ ጽሑፋቸው ይህን ሲሉ ተደምጠዋል። ከ3 ወራት በላይ ለሆነ ጊዜ ከመገናኛ ብዙሃን ራቅ ያልኩ ቢሆንም በአሁኑ ወቅት የጽምዶን ጉዳይ አወዛጋቢ መሆኑን እያየው ነው። ሌላ ህዝብ ጭራሽ የሆነ ከፍተኛ ጦርነት ሊፈነዳ መቃረቡ ጋር በተያያዘም በስሜትም በምክንያትም ጽምዶ ሲደገፍም ሲነቀፍም ሰምቻለሁ። ከፊታችን እየመጣ ያለው ጦርነት ምናልባት እስካሁን ካየናቸው ጦርነቶች ሁሉ የበለጠ ህዝብ ጭራሽ የአገሪቱን ህልውናም የበለጠ አደጋ ላይ ሊጥል የሚችል ቢሆንም ለብዙዎቻችን ብዙም ያሳስበን አይመስልም። ካልደፈረሰ አይጠራም በሚል ስሜት የጦርነቱን መባባስ በጉጉት ስንጠባበቅ እንጂ ጦርነቱን ለማስቀረት ስንሞክር አንታይም። በአሁኑ ወቅት እየተካሄደ ያለውንም ሆነ ከፊታችን እየመጣ ያለውን ጦርነት በሁለቱ መንገድ ማስቀረት በተቻለ ነበር። በስልጣን ላይ ያለው አገዛዝ ለህዝቡና ለሀገር ደህንነት ቅንጣት የተቆርቋሪነት ባህሪ ቢኖረው እጁን ለሐቀኛ ድርድር በመዘርጋት ጦርነቱን ሊያስቀረው በቻለ ነበር። ተቃዋሚ ጎራም ከጦርነት የተለየ አዲስ የትግል አቅጣጫን መለየት የተሳነው ደካማ ኃይል ባይሆን ኖሮ ጠንካራ ሰላማዊ ህዝባዊ እምቢተኝነትን በአገሪቱ በማቀጣጠል ጦርነት የለውጥ አማራጭ መሆኑን ሊያስቀረው ይችል ነበር። ነገር ግን በቀዳሚነት አገዛዙ በመቀጠልም ተቃዋሚ ኃይሎች የህዝብና የአገር ደህንነትን ማስቀደም ባለመቻላችን ሁላችንም ከጦርነት አዙሪት የመውጣት ፈተና ወድቀናል። የግል ስሜታችንና ብሪታችን ከህዝብ ህልውናና ደህንነት በመብለጡም የባሰ ትውልድ ጭራሽ አገር አፍራሽ ሊሆን የሚችል ጦርነት ውስጥ ልንዘፈቅ አንድ ሐሙስ ቀርቶናል በማለትም አቶ ልደቱ ስለ አስከፊ የፊታችን ጦርነት ተናግረዋል። በሌላ በኩል ከልደቱ አያሌው ጋር በጋራ በመሆን ውይይት በማድረግ የሚታወቁት ፖለቲከኛው ጀዋር መሐመድ ከኤርትራ ጋር የሚደረገውን ወታደራዊ ግንኙነት አደጋ ይፈጥርብናል ሲሉ ተደምጠዋል።
ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀ የውይይት መድረክ ላይ ከ4 ቀናት በፊት ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ማለትም አላይነስ ያላቸው አደጋ አሁን ላይ አገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩ የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡም አቶ ጀዋር መሐመድ በቲክቶክ የቀጥታ ስርጭት ላይ የፖለቲካ ዲስኩራቸው ተናግረዋል። ደርግን ለመጣል የተፈጠረው ትብብር የአማራውን ሊቅ በማግለሉ አዲስ የፖለቲካ ትርክት እንደወለደም ከ2018 እስከ 2020 የነበረው ትብብርም ትግራይን በማግለሉ ሀገሪቱን ወደ ጦርነት ማስገባቱን አስታውሰው በአሁኑ ወቅትም የማዕከላዊ መንግስት ውድቀት ተከትሎ አብይን ለመጣል ብቻ ተብሎ የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች መንግስትን ከመጣል ባለፈም ከአብይ አህመድ ወይም ከብልጽግና በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ሊደርሱ ይገባል ሲሉ አሳስበዋል። ያ ካልሆነ ግን ሀገሪቱ ሌላ አዲስ የትርምስ አዙሪት ውስጥ እንደምትገባ አስጠንቅቀዋል። የፖለቲካ ምህዳሩ መዘጋት ብሎም የውጭ ጣልቃ ገብነትን በተመለከተም ባነሱት ሀሳብ የፖለቲካ መድረኩ ዝግ በሚሆንበት ጊዜ ሰላማዊ ትግል አማራጭ ቦታውን ለጠመንጃ እንደሚያስረክብ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጀዋር መሐመድ ግብጽ የኢትዮጵያን የውስጥ ቀውስ ማባባስ፣ ከጎረቤት ሀገራት ጋር የማጋጨት፣ ዓለም አቀፍ ፋይናንስ እንዳታገኝ ማድረግ ስትራቴጂን እየተከተለች መሆኗን አስታውሰዋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችውን የተሳሳተ አካሄድ ሱዳን ከኢትዮጵያ አማጽያን ብሎም ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። የአማራ ክልል መንግስት ለፋኖ ያቀረበው ጥሪ እንደራደር። ጽንፈኛው ኃይል ትርምስ ለመፍጠር ስምሪት የሚቀበለው ከዋት ነው በማለት የአማራ ክልል ፕሬዝዳንት የሆኑት አቶ አረጋ ከበደ በፋኖ ላይ ክሳቸውን አቅርበዋል። አቶ አረጋ ከበደም አመራራችን በውስጣዊ አንድነት ማጣት እየተፈተነ ነው ማለት ተናግረዋል። የአማራ ክልል ርዕሰ መስተዳደር የሆኑት አቶ አረጋ ትናንትና ህወሓት በአማራ ክልል ላይ በደል ፈጽሟል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተወሽቆ ይገኛል በማለትም ክሳቸውን አሰምተዋል። ርዕሰ መስተዳደሩ በክልሉ ምክር ቤት መደበኛ ስብሰባ ላይ ባሰሙት ንግግራቸው ጽንፈኛ ሲሉ የጠሩት ፋኖም ስምሪት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክ ይቀበላል፣ አማራ ክልልን ለማተራመስ ጥረት እያደረገ ይገኛል ሲሉ ከሰዋል። በእኛም ቢሆን ውስጣዊ የአመራሩን አንድነት የሚፈታተኑ በርካታ ሁኔታዎች ያሉ ያሉት አቶ አረጋም ይህንን መታገል ያስፈልጋል በማለት በአጽንኦት ሲናገሩ ተሰምተዋል። ከፋኖ ጋርም ሰላማዊ ውይይት ማድረግ የሚበጀው ሲሉም የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ተናግረዋል። የአማራ ክልል መንግስት ለፋኖ ታጣቂዎች የውይይት ጥሪ ማቅረቡም ተሰምቷል። በክልሉ ያለው ግጭት የመልማት አቅምን እየጎዳ ስለሆነም ችግሮች በውይይት መፈታት አለባቸው ተብሏል። በአማራ ክልል እየተካሄዱ ያሉ ግጭቶችና ጦርነቶች የመልማት አቅምን እየጎዱ መሆናቸውን ችግሮችን በውይይት መፈታት እንደሚገባቸው የምክር ቤት አፈ ጉባኤ ፋንቱ ተስፋዬ ተናግረዋል። አክለውም ዲሞክራሲን ብቻውን ያለ ልማት ማሰብ ባዶነት ነው አሊያም ህልም እንደሆነም ገልጸዋል። አፈ ጉባኤዋ ይህን ያሉት በትናንትናው ዕለት በተጀመረ የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ንግግር ባደረጉበት ወቅት ነው። አፈ ጉባኤዋ ሀገሪቱ ትልቅ እቅድና ታሪክ ያላት ብትሆንም በስልጣኔ ደረጃ ሲታይ ሰፊ ውስንነት ያላት፣ ዜጎቿም ከጉስቁልና የተላቀቁ አይደሉም በማለት ጠቁመው በክልሉ ያለው ችግር ከፍ ያለ መሆኑን ገልጸዋል። ሀገሪቱም ባላት እምቅ አቅም ልክ ብልጽግናዋን ያላረጋገጠች ናት ሲሉ ተደምጠዋል። የአማራ ክልልም ውስንነት ያለበትን ያሉት አፈ ጉባኤዋ በአንዳንድ የልማትና የመልካም አስተዳደር መለኪያዎች ሲታይ ችግሩ ከፍ ያለ መሆኑን በተደጋጋሚ በምክር ቤቱ እንደተመከረበት ተናግረዋል። ይህን ችግር ለመቅረፍና ከኋላ ቀርነት አዙሪት ለመውጣት የሚያስችል የ25 ዓመት የልማት ፍኖተ ካርታ ትግበራውን ለመጀመር እቅዱ በምክር ቤት ቀርቦ ጸድቋል ሲሉም ተደምጠዋል። ግጭትና ጦርነት የመልማት አቅምን እየጎዳ መሆኑን የጠቆሙት አፈ ጉባኤዋም ጥላቻና ተቃርኖን በውይይት መፍታት አስፈላጊ መሆኑን አጽንኦት ሰጥተዋል። ዲሞክራሲና ልማት የማይነጣጠሉ መሆናቸውን በመግለጽም ዲሞክራሲ ብቻውን ያለ ልማት ባዶነት ወይም ህልም እንደሆነ ጠቁመዋል። የወጡ እቅዶችም ተግባራዊ ለማድረግ ምክር ቤቱ የተሰጠውን ተልዕኮ መወጣት አለበት ሲሉ ተደምጠዋል። ከዚህ በተጨማሪም አፈ ጉባኤዋ ከዲሞክራሲ ያፈነገጠ ልማት ዘላቂነቱ ችግር ውስጥ ይወድቃል ያሉ ሲሆን እውቀት ላይ ተመስርቶም ሁለቱን ባማከለ መልኩ በተቀናጀና በተናበበ ሁኔታ የህዝብ ጥያቄ እንዲመለስ ጥረት ማድረግ ለምክር ቤታቸው ቀዳሚ ተግባር እንደሆነም ሲገልጹ ተሰምተዋል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።